ውድ ቤተሰቦቼ እንግዲህ ሄርሜላና ኤፍሬም በአዲስ ነገር ተመልሰዋል ማለት ነው። እንግዲህ ኤፍሬምም ለሄርሜላ በጣም ብዙ መልስ ሰጥቷታል። ሄርሜላም ደግሞ ለኤፍሬም እንደዛው መልስ እየሰጠችው ነበረ። እንግዲህ ምላሻቸው ኤፍሬም ደግሞ ወንድሜ ቢመለስም ቦታ ቢገባም ወደ ትዳሩ እንጂ ወደ አንቺ አይደለም የሚመለሰው እያላት ነበረ። ሄርሜላም ደግሞ ወንድምህ ባለጌ ነው በጣም እና መልክ ምንም ነገር አያረግም። እኔ ከአብርሽ በፊት ምንም አይነት ወንድ አላየውም። ለዛ ነው ሳቀውም ሳላቀውም በፊት አሁን ደግሞ ርካሽ ወንድ ነው። ርካሽ ሰው ደግሞ ብዙ ሰው ይፈልገዋል ስትል መልስ ሰጥተዋለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዝን ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ለምታበረታቱኝ ከልብ አመሰግናለሁ ሁላችሁንም ማለት ነው። እና ሄርሜላ ይህንን ነገር ካወቅሽ መጀመሪያ በዚህ ነገር አለመግባት ነበረብሽ፣ እንደኔ ማለት ነው። አሁንም ቢሆን ይብቃሽ ማለት ነው ሄርሜላ። በቃ አብርሽ ላንቺ መጣም ሄደም አይጠቅምሽም ማለት ነው። እና ላንቺ አብዛኛው ሰው ሄርሜላ ቆንጆ ናት ምናምን ስላለ ያንን ነገር ይዘሽ እንዳይመስልሽ ማለት ነው። ለምን አብርሽ እንደምታውቂው ማለት ነው ትላንትና ቤተሰብ ምን ሲላት ነበረ ለሩታ ራሱ ማለት ነው። ከፍቅር ጋር ያልጨረስኩት ነገር አለ። አያችኋ እንግዲህ ከሩታ ጋር ተጋብተው ልጅ ወልደው ብዙ ነገር አድርገው እንዳያችሁ ዱባይ መጥተው ሰርገው ያን ሁሉ ውሸት እንደሆነ ነው ትላንትና አብርሽ ሲናገር የነበረው ማለት ነው። እና ይህንን ነገር ከሰማሽ በኋላ አሁን እነዚህ ምንም ነገር አያደርጉልሽም። እውነት ለጥቅም ነው የሚቀርቡሽ ሁላቸውም ማለት ነው። ሲቀጥል የአብርሽ ቤተሰቦች ይቅርታ አድርጉልኝና ማለት ነው የፈለገ መልካም ቢሆኑ በጣም ጥቅመኛ ናቸው ማለት ነው። ሄርሜላን አሁን ልክ እንደ ሩታ ነው የተጠቀሙባት ማለት ነው። ሩታ በመጀመሪያ ደረጃ ስትመጣ ሚዲያ ላይ ስለወደዳት በጣም በቃ ድንቅ የሆነ ውብ የሆነ ፍቅር ስለነበራት ሁላቸውም እሽሩሩ እያሏት ነበረ ማለት ነው። በመሀልስ ሩታ የራሷን ችግርና የራሷን በደል ሲደርስባት ሁላቸውም ተገለበጡ። በተለይም ደግሞ ቡዝዬ ማለት ነው ልክ በሩታ ያረገችው ግፍ ዛሬም በሄርሜላ ላይ ነው የተጫወተችው ማለት ነው። ሄርሜላ፣ ኤፍሬም ሁላቸውም ማለት ነው ዳኒ፣ ያኛው ማነው ወንድሙ የሚባለው ሁላቸውም ለጥቅም ነበረ የቀረቧት ሄርሜላን ማለት ነው። አሁንም ደግሞ ሄርሜላ መመለስ አለባት በቃ ወደ ራሷ ማለት ነው። እና አንዳንዴ እውነት ላላመናችሁ ሰዎች ዛሬ ሄርሜላ ምን ስትል መልስ ሰጠች? እኔ ከአብርሽ በፊት ወንድም አላቅም አሁንም ቢሆን በህይወቴ ምንም አይነት ወንድ የለም እያለች ነው ማለት ነው ሄርሜላ በዚሁ አጋጣሚ ማለት ነው። እውነት ባትዋሺ በቃ ከአሁን ወዲህ ኦዲንስ የሚወድሽ ኦዲንስ አለ፣ የሚያከብርሽ ኦዲንስ አለ። ለእነሱ ራሱ ክብር ሰጥተሽ በክብርሽ በቃ ወደ ኋላ ባቲ ደስ ይለኛል። ምክንያቱም ለምን እንደሆነ ታውቂያለሽ? ልጅ አለሽ፣ የሁለት እናት ልጆች ነሽ ማለት ነው። ልጅ እኮ ጸጋ ነው እኮ ልጅ። ማንም ልጅ ያለኝ ብትይ እኔ እንጃ በልጅ የሚደራደር የለም ማለት ነው። አብርሽ ማለት የመጀመሪያሽም የመጨረሻሽም አይደለም። ይሄ ሁሉ የምታረጉት አሁን እኛ ነን እንጂ ኦዲየንሶችን ወንጀል አስገባችሁ እንጂ እራሳችሁ ስራ ነበር የምትሰሩት ማለት ነው። ሄርሜላ ከመጀመሪያም ጀምረን ግማሹ ያክስት ልጅ ናት፣ ግማሹ ስራ እየሰራች ነው እየተባለ ነበረ። በዚሁ አጋጣሚ አብርሽ የዛኔ አመመኝ፣ ፈለጠኝ፣ እንደዚህ ሆነ የተለያየ ነገር ሲጠቀም ነበረ። ይህ አውቆ ነው ማለት ነው። ምክንያቱም ሄርሜላ 100,000 ልትገባ እየቀረበች ነበረ። በምን አርጎ እንደሚሸሻት በምን እንዴት ሆኖ ተጣልቶ በቃ ሰበቡ ሁሉ ሩታ ጋር ነበረ። በዛን ሰዓት ሩታ ፈረደባት። መተት እያደረገች ነበረ አብርሽን የወሰደችው የምትሉ ሰዎችም ነበራችሁ። ነገር ግን ዛሬ የሩታም ሀቋን እውነቱን ስለወጣ በጣም ደስ ብሎኛል። ነገር ግን አሁንም ቢሆን እዚህ ጋር ሄርሜላ ሴት ልጅ ነች። እኛ ባረግሹ ነገር በፊት ስንቋየምሽ፣ ስንናገርሽ፣ ስናቋሽሽሽ ነበረ። ነገር ግን ፍቅር ከመጣች በኋላ የእናንተ ውሸት ግልጽ ሆነዋል። አንዳንድ ሰው የማታምኑም ሰዎች አላችሁ እኮ አሁንም ፍቅርንም የምትሰድቡ ሩታንም ሄርሜላንም የምትዘቀዝቁ ሰዎች አላችሁ። ለምን ብትሉ በቃ እኛ የተናገርነው ትክክል ነው። አሁንም እስከ መጨረሻም እመኑኝና ማለት ነው አብርሽና ሩታ መቼም አይለያዩ፣ መቼም ቢሆን ማለት ነው። ምክንያቱም አንዳንዴ በጣም ድራማም ውሸትም ሲበዛ ያስጠላል ማለት ነው። እና አብርሽ ደግሞ ምንም የቸገራቸው ነገር የለም። ከሰው በላይ የሚኖሩት እነሱ ናቸው። በተለይም ደግሞ በጣም ሩታና አብርሽ የነበሩ ጊዜ በጣም ኦዲየንስ የሚወዳቸው የሚያከብራቸው ኦዲየንስ ነበራቸው። ያን ሁሉ 500,000 ሰብስክራይብ ይዘው የውሸት ውሸት ይህን ሁሉ ጊዜ እኔ እውነቴ ነው የምላችሁ በአሁኑ ሰዓት እኔ ማንንም ልለካ አልፈልግም።
ለምን በተለይ እኔ አብርሽን ብነካና አብርሽን ብሰድብ ወይም ደግሞ ለአብርሽን ብቋየም በጣም ደስ ይለኛል። ምክንያቱም በሴት ልጅ ቀልድ የውሸት ማለት ነው የድራማ አብርሽ ምን ሲያሳየኝ ደስታ ነገር ጥሩ ነገር ምን ሲያስተምረን አየን? ምንም ነገር ሲያስተምረን አላየንም። እውነት ለመናገር ማለት ነው እዛኔ ሩታ በነበረችበት ጊዜ ፍቅርን በነበረችበት ጊዜ ለአንድ ለሁለት ቀን ለሶስት ቀን እንደዛ ምናምን የጎዳና ልጆች አመጣ በቃ። ከዛም በኋላ ከአብርሽ ምን ተማርን? የኔ ጥያቄ ማለት ነው ምንም የተማርን ነገር የለም። ይሄው የሩታ ህይወት ተበላሸ። ሲቀጥል ደግሞ አሁን የሄርሜላን ህይወት ተበላሸ። ሄርሜላ ብዙ ነገር እየተባለች ነው። ቀጥሎ ደግሞ የፍቅር ህይወት ይበላሻል ማለት ነው። እና መበላሸቱ ብቻ ሳይሆን የፈለገ ንጹህ ብትሆኑ ማለት ነው ንጹህ ሆናችሁ ብትቀመጡ ራሱ በዚህ በማይረባ ነገር ስማችሁ ይጠፋል ማለት ነው። አሁን ፍቅር ስንት ነገር ነው የምትባለው ማለት ነው። ሄርሜላም እንደዛ፣ ሩታም እንደዛ ማለት ነው። ለዚህ ሁሉ ራስን ማስከበር የመሰለ ነገር አለ ወይ? የኔ ጥያቄ ሄርሜላ በቃ ለምን አትሸሽኝ? ከነዚህ ቤተሰቦች ለምንድን ነው ማትርቂው? ለምንድን ነው ርቀሽ ራስሽን አስከብረሽ ቁጭ ማቲው ማለት ነው እንዴ? አንቺ እኮ በአሁኑ ሰዓት የሚወድሽ ኦዲየንስ አላት እኮ። በተለይም ደግሞ አሁን በፊት ሩታ ኦዲየንሶች ራሱ በጣም የሚጠሏት የሚሰድቧት የነበሩ አሁን